ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ መማር ለሚፈልጉ ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ እንዲሁም እንግሊዘኛ ፊደላትን የአማርኛ ፊደላትን በእንግሊዘኛ ውክልናቸው ምን እንደሚመስል ከየ እስከ ጀ ያሉ ፊደላትን ከመጀመሪያው እስከ መጨረሻው ረጋ ብለን ለመመልከት እንሞክራለን። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል፣ በኢሞ፣ በዋትስአፕ፣ በቴሌግራም ልታናገሩን ትችላላችሁ። ማንኛውም አማርኛን እንዲሁም እንግሊዘኛን ማንበብ መጻፍ የተቸገረ እንዲሁም ገንዘብ ሌሎችንም ለማውጣት ፈርሞ ባንክ ላይ ሄዶ ለማውጣት የተቸገረ በቀላሉ አማርኛን አቀላጥፎ እንዲጽፍና እንዲያነብ እናደርጋለን። እንዲሁም ስማችሁን መለየት ያቃታችሁ ማንኛውም ነጋዴዎችም ልትሆኑ ትችላላችሁ። ማንኛውም ማህበረሰብ በልጅነታችሁ የትምህርት ዕድልን ሳታገኙ ቀርታችሁ በየሀገሩ የተሰደዳችሁ እንዲሁም ሌሎችም ማንኛውም ማህበረሰብ እናስተምራለን። ህፃናትንም አዋቂዎችንም ጨምሮ ስማችሁን እንድትለዩና ሌሎችንም አማርኛ እንዲሁም እንግሊዘኛ መጻፍ ማንበብ እንድትችሉ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩት የተዘረዘሩ ፊደላት የደ እና ጀ ፊደላት አሉ። እነዚህ ፊደላት እያንዳንዱ ውክልናቸው ምን ይመስላል? ለምሳሌ የፊደል በእንግሊዘኛ ማን ብለን እንጽፋለን ወይስ ውክልናው ማን ነው የሚለውን ከዚህ ጋር የምናይ ነው የሚሆነው። ረጋ ብላችሁ ተከታተሉን። ከዚህ ጋር እንደምታዩት የፊደል የሚወከለው በዋይ ፊደል ነው። የአማርኛ ፊደሎች ስድስተኛ ፊደሎች ላይ የእንግሊዘኛ ፊደል ውክልናውን እናገኛለን። ያ ማለት ስድስተኛ ወይም ሳድስ ፊደሎች የአማርኛ ፊደሎች ላይ ዋናው የእንግሊዘኛ ፊደል ውክልናውን እናገኛለን። ውክልናው ምንድነው? ስድስተኛ ፊደሎች ላይ ምንም አይነት አናባቢ ወይም ቫውል ሌተር ስለማይከተላቸው ኮንሶናንቶች ብቻ መቆም ስለሚችሉ ከዚህ ጋር ውክልናቸው የመጀመሪያ ፊደሉን እናገኛለን ማለት ነው። ከዚህ ጋር እንደምታዩት ዋይ ነው። አሁን ስድስተኛ ፊደል ላይ የምናየው እያንዳንዱ ዋይ 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 እያለ ሁሉም ፊደል ላይ የምታገኙት ነው ማለት ነው። ስለዚህ ይህንን ፊደል እንዴት አድርገው ነው ከመጀመሪያው እስከ መጨረሻው በማን እየወከልን ነው እንዲሁም ቫውሎችን እያስከተልን እንዴት እናነበዋለን የሚለውን ረጋ ብላችሁ ለመመልከት ሞክሩ። እንቀጥል። የ ስንል ዋይ ኢ እንላለን። ዋይ ኢ የለም ልንል እንችላለን። የሱ ልንል እንችላለን። የሷን ልንል እንችላለን። በእንግሊዘኛ ዋይ ኢ ማለት የ ማለት ነው። እንዲሁም ዩ ማለት ደግሞ ዋይ ዩ ማለት ነው። ዋይ ዩ ዋይ ዩ ዋይ ዩ ዩ ይ ማለት ደግሞ ሶስተኛዋ ምንድነው የምትሆን? ዋይ አይ ዋይ አይ ዋይ አይ ይ ዋይ አይ ይ ያ ስንል ዋይ ኤ ይሆናል። ዋይ ኤ ያ ዋይ ኤ ያ። አምስተኛዋ ባለቀለበቷ የምትባለዋ ደግሞ ውክልናዋ ከመጀመሪያው ጋር ተመሳሳይ ብትሆንም ድምጿም ተመሳሳይ ነው፣ ውክልናዋም ተመሳሳይ ነው። ስለዚህ ቅርጿ ብቻ ነው የምትለየው ከመጀመሪያው። ዋይ ኢ ብለን እንይዛታለን። የ እንላለን። ዋይ ኢ የ። ይህ ደግሞ ዋይ ዋይ ብቻዋን ስትቆም ማን ትሆናለች? ይህ ደግሞ በድምጿ ከሶስተኛው ጋር ተመሳሳይ ነው። ይችም ይህ ነው የምትባል፣ ይችም ይህ ነው የምትባል። ነገር ግን የሶስተኛዋ አይ ይከተላታል። የስድስተኛዋ ደግሞ ብቻዋን ያለምንም አናባቢ ወይም ቫውል ሌተር ብቻዋን መቆም የምትችል ስለሆነች ዋይ እንወክላለን ማለት ነው። ከዛ የመጨረሻዋ ዮ ደግሞ በማን ትወከላለች? ዮ የምትወከለው በዋይ ኤ ዋይ ኦ ዮ ስንል ዋይ ኦ እንወክላለን ማለት ነው። ዋይ ኦ እያንዳንዱን ወደ ኋላ ደግሞ እንመለሳለን። ዮ ይ የ ያ ይ ዩ የ ከዚህ በመቀጠል የምናገኘው ፊደል ደግሞ ማለት ነው ደ ደግሞ አሁንም ሳድስ ፊደል ላይ እንሄድና ውክልናው እናየዋለን። የደ ውክልና ማን ነው? ዲ ነው ማለት ነው። በእንግሊዘኛ ዲ የሚወክለው ደ ብለን ነው። ስለዚህ ደ የመጀመሪያውን ፊደል አሁን እዚህ ጋር ድ ነው ዲ የሚሆነው፣ ግን በመጀመሪያ ፊደሉ ላይ ምን አይነት ቫውል ያስከትላል? ኢ ሚል ያስከትላል። ስለዚህ እዚህ ጋር እንደምታዩት ደ ማለት ዲኢ ማለት ነው። ዲኢ ዲኢ ዱ ማለት ደግሞ ዲዩ ማለት ደግሞ ዱ ማለት ነው። ዱ ዲአይ ካልነ ደግሞ ዲ ይሆናል። ሶስተኛዋ ጫማ ያላት ዲአይ። ዳ ካልነ ደግሞ ዲኤ ዳ
እንላለን ማለት ነው። አምስተኛዋ ባለቀለበቷ ዴ የምንላት ከመጀመሪያው ጋር የእንግሊዝኛ ውክልናዋ ተመሳሳይ ነው፣ ግን ድምጻቸው በአማርኛና በእንግሊዝኛ እዚህ ጋር እንደምታዩት በእንግሊዝኛ ተመሳሳይ ናቸው። በአማርኛ ግን የመጀመሪያው ደ ስንል አምስተኛው ደግሞ ዴ ይሆናል ማለት ነው። ዴ ስንል ዲኢ ይሆናል። ዲኢ። ስድስተኛዋ ድ ደግሞ ምንድነው የምትሆነው? ቅድም እንዳልኳችሁ ምንም አይነት ቫውል ሌተር አይከተላትም፣ ብቻዋን መቆም ስለምትችል ዲ ትሆናለች ማለት ነው። ዲ። ድ ማለት በዲ ይወከላል። ዶ ስንል ደግሞ ዲኦ ዲኦ ዶ ዲኦ ዲኦ ዶ ድ ዴ ዳ ዲ ዱ ደ ደ። ከዚህ በመቀጠል የምናገኘው ፊደል ደግሞ ጀ የሚባለው ፊደል ነው። ጀ የሚባለው ፊደል አሁንም በማን እንደሚወከል ስድስተኛ ፊደሉ ላይ ሄደን ማየት እንችላለን። እዚህ ጋር ስናየው የጀ ፊደል የሚወከለው በማን ነው? ጅ በጀ ይወከላል። በጀ። ስለዚህ የመጀመሪያው ጀ ስንል ምንድነው የሚሆነው? የግድ ጂኢ መሆን አለበት። ጂኢ ጂኢ ጀ ካልነ ጂኢ ይሆናል ማለት ነው። ጂኢ። ከዛ ጁ ስንል ደግሞ ምንድነው የሚሆነው? ጀ ዩ። የመጀመሪያው ጀኢ ከሆነ ይሄኛው ደግሞ ጀዩ ይሆናል ማለት ነው። የመጀመሪያው ጀ እንላለን። የሁለተኛው ጁ ስንል ጀዩ ይሆናል ማለት ነው። ጀዩ ጀዩ። ሶስተኛው ደግሞ ጂ ስንል ምንድነው የሚሆነው? ጀ አይ ማለት ጂ ማለት ነው። ሶስተኛው ጂ። ወደ አራተኛው ስንሄድ ደግሞ ጃ የምንለው ፊደል ምንድነው የሚሆነው? ጀኤ ይሆናል ማለት ነው። ጀኤ ስንል ምንድነው የምንለው? ጃ። አራተኛው ጃ እንላለን ማለት ነው። አምስተኛው ጄ ደግሞ ምን ይሆናል? ከመጀመሪያው ጋር ተመሳሳይ ጄኢ ነው የሚሆነው፣ ድምጻቸው ግን የተለያየ ነው። ስለዚህ ጄኢ ካለ ምን ማለታችን ነው? ጄ ማለታችን ነው። ጠበቅ አድርገን እንጠራዋለን። ይሄ አምስተኛው ነው። ጄ በእንግሊዘኛ ተመሳሳይ ናቸው፣ በአማርኛ ግን ድምጻቸው ልዩ ነው ማለት ነው። ወደ ስድስተኛው ስንሄድ ቀጥታ ውክልናው የምናገኝበት የስድስተኛው ፊደል ስለሆነ ጀ ብቻውን ያለምንም ቫውል ሌተር ብቻውን ይቆማል ማለት ነው። ይሄ ምን እንለዋለን? ጀ። ጀ ማለት ጅ ማለት ነው። ጀ ማለት ጅ ማለት ነው። ከዛ የመጨረሻው ላይ ስንሄድ ደግሞ ጆ ስንል ልክ ስናነብ ራሱ ኦ ሚል ድምጽ ስለሚመጣ ጀኦ እናደርገዋለን። ጀኦ ጆ ጅ ጄ ጃ ጂ ጁ ጀ። ቤተሰብ ዛሬ ያየናቸው ከየ እስከ ደ ያሉ ፊደላትን ረጋ ብለን ለመዘርዘርና ለማስተማር ሞክረናል። እናንተ ይህንን ቻናል ሁሉም የምትመለከቱ ማንኛውም ሰው ሰብስክራይብ እያደረጋችሁ እንዲሁም ሼር እና ላይክ እያደረጋችሁ እለፉ እያልን ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘው።